ብርጋዴር ጄኔራል ኤፍሬም ባንጌን ጨምሮ 3 የሙስና ተጠርጣሪዎች ዛሬ ፍርድ ቤት ቀርበዋል። ከትናንትና በስቲያ በሙስና ተጠርጥረው በቁጥጥር ስር የዋሉ 3 ግለሰቦች ዛሬ ፍርድ ቤት ቀረቡ። ብርጋዴር ጄኔራል ኤፍሬም ባንጌ የተንዳሆ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ዮሴፍ በጋሻውና የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን ዕቃ አቅርቦት ቡድን መሪ አቶ ካሳዬ ካንች ናቸው። ዛሬ ፍርድ ቤት የቀረቡት ተጠርጣሪዎቹ ከ293 ሚሊዮን ብር በላይ መንግስት ላይ ጉዳት በማድረስ ተጠርጥረዋል። በተለይም ብርጋዴር ጄኔራል ኤፍሬም ከኦሞ ኩራዝ ቁጥር 5 ፕሮጀክት በጀት ላይ ተቀናሽ በማድረግና ከሌሎች ያልተያዙ ደላሎች ጋር በመመሳጠር ከ184 ሚሊዮን ብር በላይ ለግል ጥቅማቸው ማዋላቸው ተጠቅሷል። ፕሮጀክቱም ለ2 ዓመታት እንዲዘገይ ማድረጋቸው ነው የተገለጸው። ፖሊስ የብርጋዴር ጄኔራል ኤፍሬም ባንጌና ዮሴፍ በጋሻው ክስ ከሌሎች መዝገብ ጋር ተደምሮ እንዲቀርብ የፌደራሉ ከፍተኛ ፍርድ ቤት ሁለተኛ የወንጀል ችሎትን ጠይቋል። ፍርድ ቤቱም ለነሐሴ 3 2009 ተለዋጭ ቀጠሮ ይዟል። ፖሊስ በካሳዬ ካንች ላይ ደግሞ ተጨማሪ የ14 ቀን የጊዜ ቀጠሮ መጠየቁ ታውቋል።